ዕለተ አርብ ሰኔ 13 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ውላችኋል። ከናሁ ቴሌቪዥን አዳዲስ የሀገር ውስጥና የባህር ማዶ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዳይ ሆነ አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ ጉዳያችን ስናልፍ ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃን ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርት አመላከተ። በሪፖርቱ መሰረት ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ ላይ ተቀምጣለች። የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ከሆነ ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን ያወጣሉ ተብሏል። በዚህም የተነሳ ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃን ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርቱ ጠቁሟል። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠችው 46.5 የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ ሀገሮች ሁሉ ከፍተኛ ነው ተብሏል። በሀገሪቱ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ ቀዳሚ እንድትሆን እንዳደረጋትም ተመላክቷል። ይህም በተለይ በቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጪያቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ ነው መባሉን ኤፒኤ ኒውስ ዘግቧል። ከዚህ በፊት ናሁ ቴሌቪዥን በሀገሪቱ አሳሳቢ የሆነ የመጣውን የኑሮ ውድነት በተመለከተ በሰራው ዘገባ በዕለታዊ የምግብ ፍጆታዎች ላይ በየጊዜው የሚደረገው የዋጋ ጭማሪ ዜጎችን እንዳሳሰባቸው ነዋሪዎች መግለጻቸው ይታወሳል። ተቀጣሪ ሰራተኞች ከሚያገኙት ወራዊ ገቢ ከግማሽ በላይ ለቤት ክራይ ማዋላቸው ሌሎች መሰረታዊ ፍላጎቶቻቸውን ለማሟላት ፈተና እንደሆነባቸው ገልጸውልን ነበር። መንግስት በበኩሉ የዋጋ ግሽበትን መቀነስ መቻሉን በተለያዩ መድረኮች ላይ ሲገልጽ ቆይቷል። የሲዳማ ክልል ጠቅላይ ፍርድ ቤት በነጻ ያሰናበታቸው የቀድሞ የሐዋሳ ከተማ ከንቲባ በሰላም ቤተሰቦቻቸውን መቀላቀላቸውን አስታወቁ። የ13 ዓመት እስራት ተፈርዶባቸው የነበሩት የቀድሞ የሐዋሳ ከተማ ከንቲባ በትናንትናው ዕለት ሰኔ 12 ቀን 2017 ዓ.ም በነጻ መሰናበታቸውን ናሁ ቴሌቪዥን በዕለቱ መዘገቡ ይታወሳል። የውሳኔውን አፈጻጸም የክልሉ ማረሚያ ተቋም የወሰደ ሲሆን ከምሳ ሰዓት በኋላ ከእስር እንደሚለቀቁ በትናንትናው ዕለት ዘግበን የነበረ ሲሆን በሰላም ቤተሰቦቻቸውን መቀላቀላቸውን ከቀድሞ ባለስልጣን ማረጋገጥ ችለናል። የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ የሲዳማ ክልል ጠቅላይ ፍርድ ቤት በነጻ ያሰናበተው በትናንትናው ዕለት ነበር። የቀድሞ ከንቲባ በአጠቃላይ ከቀረበባቸው 7 የክስ መዝገቦች በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው 2 ክሶች በነጻ ተሰናብተው የሐዋሳ ከተማ ከፍተኛ ፍርድ ቤት በ3 ክሶች ነጻ፣ በ2 ክሶች ደግሞ 13 ዓመት እስራት ፈርዶባቸው እንደነበር ይታወሳል። ላለፉት 2 ዓመታትን ለሚጠጋ ጊዜ በእስር ላይ የቆዩትና ከ2 ወራት በፊት የሐዋሳ ከተማ ከፍተኛ ፍርድ ቤት በ2 የክስ መዝገቦች 13 ዓመት ጽኑ እስራት ውሳኔ ያስተላልፎባቸው የነበሩት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ይግባኝ ጠይቀው የክልል ጠቅላይ ፍርድ ቤት በነጻ መሰናበታቸውን ተከትሎ ከሐዋሳ ከተማ ማረሚያ ቤት ወጥተው ቤተሰቦቻቸውን ተቀላቅለዋል። ረዳት ፕሮፌሰር ጸጋዬ ቱኬ ከማረሚያ ቤት ወጥተው ወደ ቤታቸው ሲሄዱ በርካታ ሰዎች በሞተር ሳይክሎችና በመኪና አጅቧቸው ደስታቸውን ሲገልጹ ነበር። ተፈናቃዮችን ወደ ቀያቸው ለመመለስ በዛሬው ዕለት ለሚካሄደው ሰላማዊ ሰልፍ የመንግስት መስሪያ ቤቶችን መዝጋቱን የትግራይ ክልል ጊዜያዊ አስተዳደር አስታወቀም። የትግራይ ጊዜያዊ አስተዳደር ሁሉም የመንግስት ሰራተኞችና የመቀለ ከተማና የአካባቢው ነዋሪዎች ተፈናቃዮች ወደ ቀያቸው እንዲመለሱ ለመጠየቅ ዛሬ ሰኔ 13 ቀን 2017 ዓ.ም በመቀለ በሚካሄደው ሰልፍ ላይ እንዲገኙ የመንግስት መስሪያ ቤቶችን እንደሚዘጋ አስታውቋል። የዛሬው ሰልፍ ከትናንት በስቲያ የተጀመረውና ለ3 ቀናት የታቀደውን ሰልፍ ማጠናቀቂያ መድረክ መሆኑ ተጠቁሟል። የሰልፉ ዓላማ ተፈናቃዮች ወደ ቀያቸው በአስቸኳይ እንዲመለሱ ከመከላከያ ሰራዊት ውጪ የሆኑ የታጠቁ ኃይሎች ከምዕራብ ትግራይ እንዲወጡና የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ እንዲከበር መጠየቅ ነው። የሰልፉ መሪ መልእክት ተፈናቃዮች ለ5ኛ ክረምት በመጠለያዎች ውስጥ መቆየት የለባቸውም የሚል ነው። በዚህ ጉዳይ ላይ ተጨማሪ ዘገባዎችን በምሽት የዜና ወጃችን ይዘን የምንቀርብ ይሆናል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ
ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ ክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ቅና። አመሰግናለሁ። ያደረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። አገቢኛለሽ እኔ ቆንጆ። የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ በሰኔ ወር መጨረሻ የሰላም ስምምነት እንደሚፈራረሙ አስታወቁ። ኮንጎ እና ሩዋንዳ እንደ አውሮፓውያኖች የዘመን አቆጣጠር ሰኔ 27 በአሜሪካ የሰላም ስምምነት እንደሚፈርሙ በጋራ በሰጡት ጋዜጣዊ መግለጫቸው አስታውቀዋል። በምስራቅ ኮንጎ የሚካሄደውን ጦርነት ለማስቆም በተደረገው ስምምነት መሰረት ሁለቱም ሀገራት ስምምነት ላይ መድረሳቸውን በመግለጫቸው አክለው ገልጸዋል። የተባበሩት መንግስታት ድርጅት ባለሙያዎች እንደሚናገሩት ከሆነ አማጽያኑ ከተለያዩ ሀገራት ወደ 4000 የሚጠጉ ወታደሮች ይደገፋሉ ብለዋል። ለ10 ዓመታት የዘለቀው ግጭት በጥር ወር ተባብሶ የኤም23 አማጽያን ዘምተው ስትራቴጂካዊቷን የኮንጎ ከተማ በመቀጠልም ቡካቩ ከተማን በየካቲት ወር መቆጣጠራቸው አይዘነጋም። ረቂቅ ስምምነቱ የግዛት አንድነትን ማክበርና ጦርነትን መከላከልን የሚመለከቱ ድንጋጌዎችን፣ ከመንግስት ውጭ ያሉ ታጣቂ ቡድኖችን ትጥቅ ማስፈታትና ሁኔታዊ ውህደትን ያካትታል ሲል የጋራ መግለጫው ገልጿል። የሚፈራረሙት ስምምነት የግዛት አንድነትን ለማክበርና መንግስታዊ ያልሆኑ ታጣቂ ቡድኖችን ሁኔታዊ ውህደትን የማክበር ቁርጠኝነትም ያካትታል ተብሏል። ሁለቱ ሀገራት ቀደም ሲል በኳታር አስተናጋጅነት የተካሄዱትን ንግግሮችን ጨምሮ በአብዛኛው የተቋረጠ የሰላም ድርድር ማድረጋቸው ይታወሳል። ግጭቱ በዓለም ላይ ካሉት አስከፊ ሰብአዊ ቀውሶች አንዱን የፈጠረ ሲሆን ከ7 ሚሊዮን በላይ ሰዎችን ማፈናቀሉን የቅርብ ጊዜ የተባበሩት መንግስታት ድርጅት መረጃ ያመለክታል። በመጨረሻም ትራምፕ አሜሪካ በእስራኤልና ኢራን ግጭት ላይ በሚወስደው እርምጃ ላይ በሁለት ሳምንታት ውስጥ ውሳኔ እንደሚሰጡ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 2 ሳምንታት ውስጥ አሜሪካ በኢራንና በእስራኤል ግጭት ውስጥ በቀጥታ መሳተፍ ወይንም አለመሳተፏን በሚመለከት እንደሚወስኑ ባወጡት መግለጫቸው አስታውቀዋል። የፕሬስ ሴክሬታሪዋ ካሮሊን ሌቪት ከፕሬዝዳንት ትራምፕ በቀጥታ የተላለፈውን መልእክት አስተላልፈዋል። በመግለጫቸውም በቅርብ ጊዜ ውስጥ ከኢራን ጋር ሊደረግ ወይንም ላይደረግ የሚችል ትልቅ የመደራደር እድል መኖሩን መሰረት በማድረግ በሚቀጥሉት 2 ሳምንታት ውስጥ በኢራን ጦርነት የመሳተፍ አሊያም ያለመሳተፍ ውሳኔያቸውን እንደሚያሳልፉ ተገልጿል። ቀደም ሲል የኢራን የውጭ ጉዳይ ሚኒስቴር ለቢቢሲ እንደተናገሩት አሜሪካ ጣልቃ ከገባች በአካባቢው ገሃነም እንደሚፈጠር ተናግረው ይህም የአሜሪካ ጦርነት አይደለም ብለዋል። ኢራን ይህንን ያለችው ትራምፕ ግጭቱን ለመቀላቀል አልወሰንኩም ካሉ ከ24 ሰዓታት በኋላ ነው ተብሏል። የፕሬዝዳንቱን ዋና ተግባር ኢራን በተሳካ ሁኔታ የኒውክሌር ጦር መሳሪያ እንዳትገነባ ማረጋገጥ እንደሆነ የቢቢሲ ዘገባ ያመለክታል። ባሳለፍነው ረቡዕ ዕለት ለጋዜጠኞች ላደርገው እችላለሁ ሲሉ የተደመጡት ፕሬዝዳንት ትራምፕ ውሳኔያቸው በመላው ዓለም ተጠባቂ እንዲሆንም አድርጎታል። ከናሁ ቴሌቪዥን ለዕለተ አርብ የቀኑ ያዝናቸው አጫጭር የሀገር ውስጥና የባህር ማዶ ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጉዳይ ነበርኩ። መልካም ቀን።